ለይለቱል ቀድር ቁርአን የወረደበት ማለት ከለውሐል ማህፉዝ ወደ መጨረሻው ሰማይ ዱንያ ተጠቅልሎ ሙሉ ቁርአኑ በአንድ ጊዜ የወረደው መቼ ነው? ለይለቱል ቀድር ላይ ነው። ወደ ምድር አይደለም። ሰማይ ምንድነው የመጀመሪያው ለኛ ቀርቧ የሚሉት ሰማይ ማለት ነው። የወረደው በረመዳን ነው በለይለቱል ቀድር ጊዜ ነው አለን። ጥሩ ቁርአን እንዴት እንደወረደ አለቅ ከነገረን ሱረቱል አለቅ ቁርአን መቼ እንደወረደ ሱረቱል ቀድር ከነገረን ቁርአን የወረደበት ዓላማው ጥበቡ ምንድነው ከተባለ ሱረቱል በይና አጠገቡ ያለው ይመልሳል። ሱረቱል በይና ምዕራፍ 98 ቁጥር 5 ላይ አላህ ምን ይላል? ወማ ኡሚሩ ኢላ ሊዕቡዱላህ ሙኽሊሲነ ለሁዲን እነሱ እኮ ሌላ ትእዛዝን እኮ አልተሰጣቸውም ይላል። በመጽሐፍ ውስጥም ሌላ ትእዛዝ አልተሰጠም። ምን አላህን በብቸኝነት ሊያመልኩት ሊገዙት እንጂ። ልክ ሱረቱ ዝምር ምዕራፍ 79 ቁጥር 3 ላይ አላ ሊላሂ ዲኑል ኻሊስ ሃይማኖት ሁሉ ጥርት ያለው ለአላህ ብቻ ነው የሚገባው ይላል አላህ። ስለዚህ ሱረቱል አለቅ መቼም እንዴት መውረድ እንደጀመረ ሲነግረን ሱረቱል ቀድር ደግሞ እንዴት መቼ ይቅርታ አድርጉልኝ ሱረቱል አለቅ እንዴት እንደወረደ ሲነግረን ሱረቱል ቀድር መቼ እንደወረደ ሲነግረን ሱረቱል በይና ደግሞ ለምን እንደወረደ ዓላማው አላህን በብቸኝነት ለመገዛት እንደሆነ ያብራራልናል። ማዕጅመል هذه الترابط بين السورتين በእነዚህ ሱራዎች መካከል ያለው መተሳሰር እንዴት ያማረ ነው። አሁን ደግሞ ሌላ መተሳሰር ላሳያችሁ። በሱረቱል አለቅና በሱረቱል ቀድር መካከል ያሉ ትስስሮችን ላሳያችሁ እወዳለሁኝ። መጀመሪያ ያሳየኋችሁ አለቅ ቀድር በይና ሶስቱ ያላቸውን ትስስር ነበር። አሁን ደግሞ ላሳያችሁ የምፈልገው በሱረቱል አለቅና በሱረቱል ቀድር ላይ ያሉ ትስስሮችን ነው። አንደኛ ትስስሩ ሱረቱል አለቅ ላይ ምን ይላል? አላህ ቁጥር 5 ላይ አለመል ኢንሳን ማለም ያዕለም ይላል። ሰው የማያውቀውን ነገር ባስተማረው ጌታ ስም ይላል። አላህ እንግዲህ ሰው ልጆችን የማያውቁትን ነገር በርካታ ነገሮችን አስተምሯል። ከነዛ መካከል ምንድነው ካልክ ሱረቱል ቀድር ላይ መልስ ይሰጣል። አሁን ሱረቱል አለቅ ላይ አላህ የሰው ልጅ የማያውቀው ነገር አስተማረው አለ። ምንድነው የማያውቀው ነገር ካልክ ሱረቱል ቀድር ምዕራፍ 97 ከቁጥር 2 እስከ 3 ተመልከት። ምን ይላል አላህ? ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ አንተ? ለይለቱል ቀድር ኸይሩ ሚን አልፍ ሸህር እንዴ ለይለቱል ቀድር እኮ ከ1000 ወር በላይ ናት ይላል አላህ። በዛች ወር ሌሊት የሚደረግ አምልኮ ከ1000 ወር በላይ ነው። ከ83 ዓመት በላይ ነው። የሰው ልጅ አያውቅም ነበር። አላህ ነው በኪታቡ ያሳወቀው። አለመል ኢንሳን ማዕለም ያዕለም ሱረቱል አለቅ ሱረቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩ ሚን አልፍ ሸህር አላህ ባያሳወቀን ኖሮ ሌሊት እናቃት ነበረ፣ ጥቅሟን አናቃትም ነበር። ፈሊላሂል ሐምድ። ሁለተኛ ትስስራቸው ሱረቱል አለቅ ምዕራፍ 96 ቁጥር 19 ላይ ለመልእክተኛው አለይሂ ሰላቱ ወሰለም አንድ ወሮ በላ አለ የሚያስቸግራቸው። አዎ አቡ ጀህል ይባላል። ወሮ በላ ነው። በመንደሩ አስቸጋሪ ለነብዩ ጠላት የሆነ ነው። እናም ይሄ ወሮ በላ ሰላት እንዳትሰግድ እየከለከለ ነው። ከላ ላ ቱጢዑ በፍጹም እንዳትታዘዘው ይልቁንስ ወቅስጁድ ወቅተሪብ ይላል። ሱረቱል አለቅ ሲጨርስ ወቅስጁድ ወቅተሪብ ነው ብለው ሱጁድ አድርግ ወደ ጌታም ተቃረብ ይላል። ሱጁድ አድርግ ወደ ጌታም ተቃረብ። ጥሩ ይሄ ሱረቱል አለቅ ምዕራፍ 96 ነው። ልክ ይሄን አያ ብለ ወስጁድ ወቅተሪብ ብለ እንደጨረስ የምትጀምረው ሱራ ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩ ሚን አልፍ ሸህር የሚለውን ሱራ ነው። አሃ እኔ ምለው ሱረቱል አለቅ ላይ የተነገረን ነገር አለ። ወስጁድ ወቅተሪብ ስገድ ወደ ጌታም ተቃረብ ተብሏል። የትኛው ሰዓት ነው ምርጥ ሰዓት ለጌታ ስጁድ የምታደርግበት ከተባለ ለይለቱል ቀድር ነው። ለይለቱል ቀድር ለጌታ ምርጥ ሆነ ስግደት የምታደርግበት ሌሊት ነው። ስለዚህም ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩ ሚን አልፍ ሸህር ከ1000 ወራት በላይ ስለሆነች ከ83 ዓመት በላይ ስለሆነች በዛ ሌሊት የሚደረግ ስግደት ከስግደት ሁሉ የቀረበ የበለጠ ነው። ወስጁድ ወቅተሪብ ሱረቱል አለቅና ሱረቱል ቀድር በአማረ ሁኔታ እንዲህ ተሳሰራሉ። አንድ መተሳሰር ልጨምርላችሁ። ሱረቱል ኢቅራ ምዕራፍ 96 ቁጥር 1 ላይ ሲጀምር ምን ይላል? ኢቅራ ቢስሚ ረቢከል ለዚ ኸለቅ አንብብ ሁሉም በፈጠረው ጌታ ስም ይላል። በነገራችን ላይ ምንድነው ማነበው? ማንበብ ያለብህማ ይሄንን ነው። ኢና አንዘልናሁ
في ليلة القدر بليلة القدر ያወረድነውን ቁርአንን አንብብ አለ ሱብሃንአላህ ሱረቱል ኢቅራ ምዕራፍ 96 ላይ አንብብ ሲል ሱረቱል ቀድር ምዕራፍ 97 ላይ ደግሞ ምን መነበብ እንዳለበት ሲገልጽ ኢና አንዘልናሁ ፊ ለይለቱል ቀድር የሰው ልጅ በመጀመሪያ ሊያውቀው ሊረዳው የሚገባው ነገር ቢኖር ከጌታው ዘንዳ የመጣለትን መልእክት ነው እሱም ቁርአን ነው ለዛ ነው ይህ ወር የሰው ልጆች ሁሉ የሚመሩበት የሆነው ቁርአን የወረደው ሸህሩ ረመዳን الذي انزل فيه القرآن هدى للناس የተባለው ለዚህ ነው ማለት ነው መልካም በሱረቱል ኢቅራና በሱረቱል አዕላቅ ማን ነው በሱረቱል ቀድር መካከል ያለው ትስስር ይሄን ከመሰለ እስቲ ወደ ለይለቱል ቀድር ሱራውን ማብራራትን ጀምር የመጀመሪያውን አያ ምን ይላል አላህ ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቱል ቀድር እኛ አንዘልናሁ ተውላጠ ስም ነው ሁ እርሱ ነው የሚለው እርሱን በርግጥ አውርደነዋል ይላል አላህ ምንድነው እርሱ የተባለው እርሱ የተባለው ቁርአን ነው ተመልከት the Quran is so universal there is no need to mention its name ቁርአን በጣም ዓለም አቀፍ ከመሆኑ የተነሳ በተለይ በዛ ሰዓት ላይ ለቁረይሾችም ሆኑ ለሌሎች ቁርአን እጅግ በጣም የታወቀ ነገር ስለሆነ ስሙን መጥቀስ ራሱ አላስፈለገውም በተውላጠ ስም ተጠቀመ እርሱ አለ እኛ ቁርሱን ያወረድነው ተወሰነችዋ በመወሰኛይቷ ሌሊት ነው አለ እርሱ ማን ነው ደግሞ ብለ ግራ ከገባ ሱረቱል በቀራ ቁጥር 185 ላይ ተመልከት ሸህሩ ረመዳን الذي انزل فيه القرآن አለ አየ ቁርአን የወረደበት ወር ነው አለ ሌሊቱ ላይ ደግሞ አላህ ምን አለ ኢና አንዘልናሁ بمعنى إن أنزلنا القرآن ቁርአንን ማለት ነው ሱብሃንአላህ ኢና አንዘልናሁ في ليلة القدر እኛ በመወሰኛይቷ ሌሊት በርግጥ አውርደነዋል አለ ከዛ በኋላ አላህ ለይለቱል ቀድር ምንድነው ብለ ግራ ከገባ ራሱ አላህ ይጠይቃል ወማ አድራከ ማ ለይለቱል ቀድር እኔን አያ በጣም ነው የምወደው ታውቃለህ ወማ አድራከ ማ ለይለቱል ቀድር ሪቶሪካል ኩዌስችን ብቻ ሳይሆን መጠይቃው ያረፍተ ነገር ብቻ ሳይሆን ሊታጅብ ነው ለመገረም ነው አንተ አንተ ምን አሳወቀ ዋከ ነገር ምን እንደሆነ ሊታጅብ ነው በጣም እኮ የሚያስገርም ሌሊት ናት በጣም እኮ ምደንቅ ሌሊት ናት እንደማለት ነው ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን ያህል ምን እንደሆነች ግን ታውቃለህ አየ ሊታጅብ ነው ወማ አድራከ ማ ለይለቱል ቀድር ጥያቄም ነው ምን አሳወቀ አንተ ለይለቱል ቀድር ምን እንደሆነ መልሱን አንተ ማግኘት አትችልም ምን ይወራሴ ነው የምሰጠው አለም ወልኢንሳን ማዕለም ያዕለም አላለም መጀመሪያ ላይ የነበረው ሱረቱል ኢቅራ ስለዚህ እኔ እነግርሃለሁ ምን አለ አላህ ለይለቱል ቀድር خير من ألف شهر በነገራችን ላይ ለይለቱል ቀድር ማለት ምን ማለት ነው ለይለቱል ቀድር ማለት ምን ማለት ነው ለይለቱል ቀድር ማለት ለይለ ነው እንደምታውቁት ቀድር ማለት መወሰን ማለት ነው ስለዚህ ለይለቱል ቀድር ማለት a night of decision ማለት ነው የውሳኔ ምሽት ማለት ነው የዛን ቀን የዛን ምሽት ለይለቱል ቀድር ምሽት ውሳኔ ይወሰናል ረቡና ጀለ ወዐላ በፍጥረት ላይ ውሳኔን ይወስናል መላእክቶቹ ለሰው ልጆች የተወሰኑት ውሳኔ ይዘው ወደ ምድር ይወርዳሉ ታውቃለህ መንግስቶች የዓመት በጀት የሚባል ነገር አላቸው እኛ ደግሞ እንደ ሙስሊምነታችን የዓመት በጀት አለን እርሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው ይህ ውሳኔ ይመጣል ለዛ ነው ሱረቱ ዱሃን ምዕራፍ 44 ከቁጥር 1 እስከ 5 ላይ ሐሚም ወልኪታቢል ሙቢን ኢና አንዘልናሁ ፊ ለይለቲን ሙባረካ ኢና ኩና ሙንዚሊን ፊሃ ይፍረቁ ኩሉ አምሪን ሐኪም አምረን ሚን عندنا ኢና ኩና ሙርሲሊን ይላል አላህ ዋው በጣም ነው የሚያምረው አምረን ሚን عندنا ከኔ ዘንዳ የሆነ ትእዛዝ የሚተላለፍባት የተባረከች የሆነች የተቀደሰች የሆነች ያ የመወሰኛ ሌሊት ናት ይላል አላህ በዛች ሌሊት ያማረ የተዋበ ነገር አላህ ይወስንልን ከሸር ከሆነ ውሳኔ አላህ ይጠብቀን ለይለቱል ቀድር የመወሰኛ ሌሊት ብቻ ማለት ሳይሆን ለይለቱል ቀድር ማለት የተቀደሰች ሌሊት ማለት ለይለቱል ቀድር ማለት የተቀደሰች ሌሊት ማለት ነው የተቀደሰች የተከበረች ናት ለምን ከተባለ የዛለች ምሽት የዛች ሌሊት ባሮች አላህን በማመስገናቸው ለሱ በመስገዳቸው ወስጁድ ወቅተሪ ባረን እሱን በመገዛታቸው በመስገዳቸው መስጂዶች አላህን ለማምለክ በዛ ሌሊት ይሰለፋሉ ህዝቦች በአጠቃላይ መስጂድ ይተማሉ ሰው መስጂድ ጥም ይላል መንደሩ በአጠቃላይ በሰላት በሰጋጆች ይሞላል የዛ ቀን የተከበረ ነው የላቀ ነው ለምን አላህ አማኞችን እሱን ለማመስገን ስለመጡ የሚያለቃቸው የሚቀድሳቸው የሚያከብራቸው ምሽት ስለሆነች ለይለቱል ቀድር ናት
ዲግኒፋይድ የሆነች ናይት ናት። የመጀመሪያው ዲሳይድ ነው ውሳኔ የሚተላለፍበት ነው አይደል? አሁን ደግሞ የተከበረች ናት። ለምን? ባሮች አላህን ለመገዛት ስለመጡ ይከበራሉ። አላህ ያክብረን፣ አላህ ያክብረን፣ በዒባዳችን አላህ ያክብረን። ሶስተኛ ለይለቱል ቀድር ማለት ናይት ኦፍ አፕሪሺዬሽን ማለት ነው። ወላሂ ውብ ነው። ናይት ኦፍ አፕሪሺዬሽን ማለት የመደነቅ ሌሊት ነው። የሚደነቅ ሌሊት ነው። ለምንድን ነው የሚደነቀው? እነማን ነው የሚደነቁት? በጣም ይገርማል። አማኞች ስሜታቸውን ገተው ወሩን ሙሉ ጾመው እንግዲህ ለይለቱል ቀድር ላይ አላህ ካደረሳቸው ጌታቸውን ለመገዛት በመስጂድ ተጥደው ወይም በቤታቸው ስፍራ በሰላት ላይ ቆመው አላህ እጅግ በጣም መሐሪና ሩህሩህ ከመሆኑ የተነሳ የባሮቹን መልካም ስራ ያደንቃል። አላህ የባሮቹን መልካም ስራ ያደንቃል። አላሁ አክበር። ወላሁ ሸኩሩን ሐሊም ይላል። አላህ ባሮቹ ለሚሰሩት ስራ አድናቆትን ይቸራቸዋል ይላል። ሸኩር እዚህ ቦታ ላይ አላህ አመስጋኝ ነው ማለት አይደለም። ወላሁ ሸኩሩን ሐሊም ነው። አላህ ባሮቹ የሚሰሩትን ስራ የሚያደንቅ ነው። ነፍስያቸው ወሊመን ኻፈ መቃመ ረቢሂ ጀነታን አለ። አየ ነፍስያውን ለጌታ ለአላህ ብሎ ያቀፈ ሰው ለሱ ጀነታን አለ፣ ሁለት ጀነት አለው አለ። ከዛም ባሻገር አላህ ጀነት የሚገቡ ባሮችን አላሁመ ጀዐልና ሚንሁም ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን ነው። ስትሰሩት በነበረው መልካም ስራ ጀነት ግቡ ይባላል። የምትሰሩትን መልካም ስራ ተራ አርጋችሁ አትቁጠሩት፣ ዝቅ አርጋችሁ አትዩት። አላህ ዘንዳ ንያህ ጥሩ ከሆነ አጅሩ ዐንደላህ ዐዚም ነው። አላህ የሚያይበት መንገድ የተለየ ነው። ተመልከት፣ ሰዎች ላንተ ለስራህ ዋጋ የሚሰጡት በውጤትህ ነው። አላህ ግን ለስራህ ዋጋ የሚሰጥህ በጥረት ልክ ነው። ጥረትን አይቶ ነው የሚሰጠው። ወላሁ ሸኩሩን ሐሊም ነው። እናም በዛ ሌሊት የሚደረገውን አምልኮ አላህ ባሮችን ያደንቃቸዋል። የአድናቆት ምሽት ነው። ሌላው ለይለቱል ቀድር ማለት አራተኛው ምድር የምትጨናነቅበት ሌሊት ነው። ምድር ትጨናነቃለች። ለምን? መላእክቶች ከሰማይ ይወርዳሉ። የአላህ ባሮች ምድር ላይ ፍጥረታት ሰዎች ይሰግዳሉ። ምድር አላህን በማምለክ ረገድ ላይ ትጣበባለች። ስለዚህም ለይለቱል ቀድር ነው። ቀድር ያኒ ሱረቱል ፈጅር ምዕራፍ 89 ላይ ፈቀደረ ዐለይሂ ሪዝቀሁ ይላል። አላህ ይጠብቀንና ፈቀደረ ዐለይሂ ሪዝቀሁ ማለት ምን ማለት ነው? ሪዝቁን ያጨናነቀበት ሰው ማለት እኮ ነው። ቀድር እዚህም የተጠቀመው ቃል ቀድር ነው። ቀድር ነው የተጠቀመው ቃል እና ምድር ለይለቱል ቀድር ማለት የዛች ምሽት ምድር የምትጨናነቅበት ነው። ለምን? መላእክቶችም ሰዎችም ከጅኖችም ሙእሚኖች አማኞች አላህን በማምለክ ፍጥረታት አላህን በማመስገን ለሱ በመስገድ ምድርን ያጣብቧታል ይላል። ለይለቱል ቀድር ማለት ይሄ ነው። وما أدراك ما ليلة القدر ليلة القدر خير من ألف شهر من رحمة الله ومن مغفرته كالله رحمته كمهرته يتنسى الله دمياتنا يحجر هونو سالة بمن سراو سراغين بندزانت ادلوچ يسطننا ادمياتنا ረጅም እንደነበረ በበርካታ አመታት መልካም እንደሰራን አድርጎ ይቆጥራልና እንግዲህ በለይለቱል ቀድርን የገጠመው ሰው በአምልኮ ላይ ተጥዶ የተገኘ የአላህ ባራ ለይለቱል ቀድር አላህ ከወፈቀው ከ1000 ወር በላይ መልካም ስራ እንደሰራ አድርጎ ይጻፍለታል። ከ83 አመት በላይ 83 አመት አይደለም 1000 አመት ወር አይደለም ከ83 አመት በላይ። ስለዚህ በላይ ከተባለ ስንት እንደሆነ ገደቡ አይታወቅም። 183 ሊሆን ይችላል 283 ሊሆን ይችላል አይታወቅም። ከ1000 ወር በላይ ነው ያለን፣ ከ83 አመት በላይ ነው ያለን። ስለዚህ ለይለቱል ቀድር ማለት ይሄ ትልቅ ፍርሳ ያለበት ነው። ይሄ እኮ ከአላህ ረህመት እኮ የተነሳ ነው። ከአላህ ረህመት የተነሳ ለአላህ ለባሮቹ የሰጠው ነው። ጥሩ ለይለቱል ቀድር ኸይሩን ሚን አልፍ ሸህር። እናም ታዲያ በዛች ወር ውስጥ ለይለቱል ቀድር መቼ ነው የምትከሰተው? እቺን ማየት ጥሩ ነው። ለይለቱል ቀድር መቼ ነው የምትከሰተው? እቺን ማየት ጥሩ ነው። መቼ ነው ለይለቱል ቀድር የሚከሰተው? የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዳስታወቁን ከሆነ ለይለቱል ቀድር የምትወልቀው ከአምስቱ በአንዱ ምሽት ነው። ማለትም በጎዶሎ ቁጥሮች በ21 ወይም በ23 ወይም በ25 ወይም በ27 ወይም በ29። ልብ ብላችሁ የቁርአን ውበት ላሳያችሁ ነው። ተመልከት ጀማል ሱረል ቀድር
የሱራ ቀድር ውበቷን ላሳያችሁ ነው። እንግዲህ አምስት ምን አለ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም ኦድ ነምበርስ የምንላቸው ጎዶሎ ቁጥሮችን ጠብቁ ብለዋል። 21ኛው 23ኛው 25ኛው እና 27ኛው እና 29ኛው እነዚህን ጠብቁ ተብለናል። ሱረቱል ቀድር በሚገርም ሁኔታ አምስት አያዎች ነው ያሏት። ተመልከት። ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሁ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር። አላሁ አክበር። አምስት አያዎች አላት። አምስት ጎዶሎ ቁጥሮችን ነብዩ አለይሂ ሰላቱ ወሰላም ጠብቀዋሉን። ነገር ግን ኤግዛክትሊ በ21 ትሁን በ23 ትሁን በ25 ትሁን አናኛ የምናውቀው ነገር የለም። ነብዩ አለይሂ ሰላቱ ወሰላም ኤግዛክትሊ ቀኑን አልነገሩንም፣ አላህም አላሳወቀንም። ለምንድን ነው ይሄን አላህ ያላሳወቀን ለሚለው ቀላል ነው። እኛ እንዳንሳነፍ ነው። አስሩንም ምሽቶች አስሩንም ሌሊቶች በኢባዳ እንድንጣድ ነው። 27 ነው ብሎ ከተነገረ ወይም 28 ነው ከተባለ በ28 እመጣለሁ ትላለህ። እንደዛ አይደለም። ስለዚህ አላህ ሚስጥራዊ ያደረጋት ፈልገን እንድናገኛት ስለፈለገ ነው። ግን ኢብኑ አባስ ረዲየላሁ ተዓላ አንሁ ለዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ለይለቱል ቀድር ሊሆን ይችላል ብለው ያብራሩበት መንገድ ግን ወድጄዋለሁ። እሱን ሳላካፍላችሁ ብሄድ ቅር ይለኛል። ላካፍላችሁ። ምን አሉ መሰለ ኢብኑ አባስ። በነገራችን ላይ አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ ታላቁ የቁርአን ሙፈሲር ነው ነበሩ። ለይለቱል ቀድር የምትወድቀው 23ኛዋ ሌሊት ነው ብለው አቋም ነበራቸው። ከጊዜ ሂደት በኋላ ይህንን አቋማቸውን ቀየሩ እና 27ኛው ሊሆን ይችላል ተስፋ አደርጋለሁ አሉ። እና የራሴ የሆነ ደግሞ ማብራሪያ መንገድ አለኝ፣ የተረዳውበት መንገድ አለኝ አሉ። እና ዑመር ኸጣብ አብራሩለት። ምን ብለው መሰለም ለይለቱል ቀድር የሚለው ቃል ለይለቱል ቀድር የሚለው ቃል 9 ፊደላቶች አሉት። 9 ሐርፍ ነው ያለው። ሁሩፎቹ 9 ናቸው አሉ። እስቲ እንያቸው። ለይለቱል ቀድር ለይለቱል ቀድር ላም ያ ላም ታመርቡጣ አሊፍ ላም ቃፍ ዳልና ራ ናቸው። እነዚህ 9 ፊደላቶችን አሉ ተመልከት አሉት። ልብ በል አሉት። 9 ፊደላቶች ለይለቱል ቀድር ቁርአን ውስጥ ሱረቱል ቀድር ውስጥ ለይለቱል ቀድር የተጠቀሰው 3 ጊዜ ነው አሉት። ልብ በሉ 3 ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። 3 ጊዜ አሉ። ቀድር ቀድር የሚለው 3 ጊዜ ነው። ለይለቱል ቀድር የሚለው 3ን በ9 መተው አሉት። ሁሩፉ 9 አይደል? 3ን በ9 መተው 27 ይመጣል። ስለዚህ 27ኛው ሌሊት ሊሆን ይችላል ብዬ እገምታለሁ አሉ። ሱብሃንአላህ ሱብሃንአላህ። እንግዲህ 27ኛው ነው እያልኩኝ አይደለም እኔ አብዱላህ ኢብኑ አባስ ትክክለኛ 27 ነው እያሉ አይደለም፣ ግን ሊሆን ይችላል ነው። የአብዛኛዎቹ ዑለማዎች ግን ንግግር ምንድነው? አስሩንም ሌሊቶች በኢባዳ በመጣድ በተለይ ደግሞ ጎዶሎ ቁጥሮችን በመጠበቅ ለይለቱል ቀድርን ለማግኘት ትልቅ ፉርሳ ይሆነናል ለማለት ነው። አራተኛው ተነዘሉል መላኢከቱ ወሩሁ ፊሃ። እንግዲህ በዛች ምሽት መላእክቶች ይወርዳሉ። ሩሁ ማለትም ጅብሪልም አብሯቸው ይወርዳል። በኢዝኒ ረቢሂም በጌታቸው ፍቃድ ይላል። አየ መላእክት ያለ ጌታቸው ፍቃድ አይንቀሳቀሱ። በጌታቸው ፍቃድ ይመጣሉ። ሰላሙን ሂየ ሐታ መጥለዒል ፈጅር። ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት ይላል እስልምና። በዛች ምሽት መላእክቶች ይወርዳሉ። ሩሁ ማለትም ጅብሪልም አብሯቸው ይወርዳል። በኢዝኒ ረቢሂም በጌታቸው ፍቃድ ይላል። አየ መላእክት ያለ ጌታቸው ፍቃድ አይንቀሳቀሱ። በጌታቸው ፍቃድ ይመጣሉ። ሰላሙን ሂየ ሐታ መጥለዒል ፈጅር። ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት ይላል እስልምና። የሰላም ሃይማኖት ነው። ሰላም የሚለው ቃል 32 ጊዜ ቁርአን ውስጥ ተጠቅሷል። ሰላሙን ሂየ ሐታ መጥለዒል ፈጅር ይላል አላህ። ሱብሃንአላህ ይገርማል። አላህ በዛች ምሽት ሰላምን ያወረድልን። በህይወት ዘመናችን ሁሉ በዛች ሌሊት በሚወርደው ሰላም አላህ ህይወታችንን በሙሉ በሰላም ይሙላው። ህይወታችንን በሙሉ በሰኪና ይሙላው። የዛችን ሌሊትን እድል ገጥሟቸው ከ83 ዓመት በላይ ኢባዳ እንዳደረጉ ባሮች አላህ ይጻፍልን። በስተመጨረሻ ማለት የምፈልገው 2 ነገሮች አሉ። አንደኛው ይህችን ሌሊት አደራ በዱዓ በርቱ፣ ዚክር አብዙ፣ ሰላትን አብዙ፣ በመስጂድ ሆኑ። እንዲሁም ደግሞ አደራ የምላችሁ ነገር ለእኔም እንዲሁም ደግሞ ይህንን ፕሮግራም ወደ እናንተ እንዲደርስ ስላደረጉ ወንድሞችም ከካሜራማን ከኤዲተር አንስቶ ዱዓ እንድታደርጉልን ስል በአክብሮት እጠይቃለሁኝ። በስተመጨረሻ አንድ ውብ ነገር ላሳያችሁና ዞር ልበል ከፊታችሁ። ለይለቱል ቀድር
መጀመሪያውና መጨረሻው መሐለኛውን ላሳያችሁ። መጀመሪያው ላይ ኢና አንዘልናሁ ፊ ለይለቲል ቀድር አለ። አንዘልና ምንድነው? መውረድ ነው። ቁርአኑን አወርደነዋል ብሏል። በለይለቱል ቀድር እኛ እርሱን አወርደነዋል ብሏል። አንድ መውረድ። ሁለተኛ መውረድ ላሳያችሁ። ተነዘሉል መላኢከቱ ወሩሁ ፊሃ መላእክቶቹና ሩሁ አብረው ይወርዳሉ አለ ቁጥር 4 ላይ። መጨረሻስ ሰላሙን ሂየ ሐታ መጥለዒል ፈጅር እስከ ፈጅር ድረስ ሰላም ይሰፍናል አለ። አየህ ሰላም ካላህ ዘንድ እንደሚመጣ ሶስት መውረዶች አሏት። ቁርአን ይወርዳል፣ የወረደበት ወር ነው አለ ለይለቱል ቀድር። መላእክቶች ይወርዳሉ አለ፣ ሰላም ይወርዳል አለ። አላህ በህይወታችን ሁሉ ሰላምን ያወርድልን። የቁርአንን ውበት በልቦናችን ላይ አላህ ያኖርልን። ለይለቱል ቀድርን ከሚወፈቁ የአላህ ባሮች አላህ ያደርገን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሱብሓነ ረቢከ ረቢል ኢzzati ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።